ማንቸስተር ሲቲ ትናንትና በርንሌይን አሸንፎ 1-0 በሆነ ጠባብ ውጤትም ቢሆን ወደ ፕሪሚየር ሊግ መሪነቱ መጥቷል። ቼልሲ አሰልጣኙን አሰናብቷል። ከአርሰናል ጋር የሚነሱ የዝውውር ሀሳቦች አሉ። በተለይ ማርቲን ኦዴጋርድን ለመተካት ክለቡ እንቅስቃሴ እያደረገ እንዳለ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ከዛ ውጪ ሊቨርፑል ቤት፣ ማንቸስተር ዩናይትድ ቤት፣ ቼልሲ ቤት የሚነሱ የዝውውር ጉዳዮች እንዲሁም አነጋጋሪ ሀሳቦች አሉ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት ቆይታችሁን ከኛ ጋር አድርጉ። ሀሳብ አስተያየቶቻችሁን ጻፉልን። ትናንትናም የመጡልን መልእክቶች አሉ። ወደ በኋላ ላይ መለስ ብለን የእናንተን ሀሳቦች የምናቀርብ ነው የሚሆነው። አሁን በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ሼር፣ ላይክ፣ ሰብስክራይብ እያደርጋችሁ ቤተሰብነታችሁን፣ አብሮነታችሁን፣ ወዳጅነታችሁን አሳዩን። ቻናላችንን በጋራ እናሳድግ። የእናንተን ተሳትፎ እንፈልጋለን። በቀጥታ ወደ ጉዳዮቻችን ስናልፍ ትናንትና ከነበረው እንግሊዝ ፕሪሚየር ሊግ ጨዋታ እንጀምራለን። ትናንትና በእንግሊዝ ፕሪሚየር ሊግ በርንሌይ ማንቸስተር ሲቲን ገጥሞ ነበር። ሰርፍ ሙር ላይ የተደረገ ጨዋታ ነበር። 5ኛው ደቂቃ ላይ ሃርሊንግ ብራውት ሃላንድ ባስቆጠራት ብቸኛ ግብ ጨዋታው 1-0 በሆነ ውጤት ተጠናቋል። በበርንሌይ በኩል በማንቸስተር ሲቲም በኩል የግብ ድሎች ነበሩ። በተለይ በርንሌይ ማንቸስተር ሲቲ ግብ ካስቆጠረ በኋላ በተለያዩ አጋጣሚዎች ላይ መሪነቱን ለምሳሌ ዚያን ፍለሚንግ በጣም አስገራሚ ኳሶችን ሲያመክን ነበረ። ከዛ በላይ ጥረት ቢያደርጉ ጨዋታውን ማሸነፍ የሚችሉባቸው ድሎች ነበሩ። አሰልጣኝ ፔፕ ጋርዲዮላ በጨዋታው ላይ ፍጹም ደስተኛ አይደለም። በአጠቃላይ እንቅስቃሴ ማንቸስተር ሲቲ ደካማ ብቃትም አሳይቶም ቢሆን ጨዋታውን አሸንፏል። ፔፕ ጋርዲዮላ ለምንድን ነው ደስተኛ እያለው ነው ብለን ስንመለከት በጨዋታው ላይ ከዚህ በላይ ግቦችን ማስቆጠር ነበረበት። ምክንያቱም በዋንጫ ፉክክሩ ላይ አሁን ሁለቱ ቡድኖች በግብ ክፍያ በአጠቃላይ ሂደት እንደዚህ የሚቀጥሉ ከሆነ ብዙ ግብ ያስቆጠረው ጨዋታ በቀጣይ ጨዋታዎች ላይ የበለጠ አሸናፊ ይሆናል፣ ሊጉን ያሸንፋል። በአሰልጣኝ ፔፕ ጋርዲዮላ እና በብስጭቱ መካከል ያለውም ጉዳይ ይህንን ይመስላል። ትናንትና ብዙ ሲበሳጭ ነበር። ማንቸስተር ሲቲ 1-0 ቢያሸንፍም ብዙ ግቦችን ማስቆጠር ይኖርብናል ሊጉን ለማሸነፍ እና ሁለት ጊዜ የግቡ አግዳሚ መልሶብናል። የግቡ ፖስቶች የመለሱባቸው አጋጣሚዎች አሉና ማንቸስተር ሲቲ ስትረግል እንዳደረገ በጨዋታው ላይ በጣም ጫና ያለው ጨዋታ እንደነበረም የአሰልጣኝ ፔፕ ጋርዲዮላ ገጽታ ብቻ ብዙ ይነግረናልና በተለይ አርሰናል ያሉበት ጨዋታዎች ከማንቸስተር ሲቲ አንጻር ቀለል ያሉ ናቸው። ማንቸስተር ሲቲ ቦርመዝን፣ ኤቨርተንን አይነት አስቶን ቪላን፣ ክሪስታል ፓላስን፣ ብሬንትፎርድን የሚገጥመው ቀላል ጨዋታዎች ቀላል የሚባሉ ቡድኖች አይደለም። በአርሰናል በኩል ለምሳሌ ሁለቱ ወራጅ ቀጠና አካባቢ ያሉ ቡድኖች ናቸው። ከዛ በኋላ ብዙ ለመወዳደርም አላማ የሌለው ወይም ደግሞ ብዙ ሊያሳካው የሚችለው ነገር የሌለው ፉልሃም ያለበት ግጥሚያም አለ እና ብዙ ማንሳት ይቻላል። ሁሉም ጨዋታውን ማንቸስተር ሲቲ 1-0 በሆነ ጠባብ ውጤት አሸንፏል። ሃርሊንግ ብራውት ሃላንድ ብቸኛውን ግብ አስቆጥሯል። አሁን አርሰናልና ማንቸስተር ሲቲ ልዩነታቸው ምንድን ነው? ሊጉን አርሰናል ከመቼ ጀምሮ ሲመራ ነበር የሚለውን ላንሳላችሁ። በማከላቸው ያለው የነጥብ ልዩነት ምንም ነው። 77 ነጥቦችን ይዟል። ማንቸስተር ሲቲ ይመራል። 33 ጨዋታዎችን ሁለቱም ቡድኖች አድርጓል። የጎል ዲፍረንሳቸው ወይም ደግሞ ያላቸው ንጹህ ግቦች 37 ነው። ታዲያ በምን ተበላለጡ ካላችሁ ማንቸስተር ሲቲ ብዙ ግቦችን አስቆጥሯል። 66 ግቦችን በማስቆጠር አርሰናል ደግሞ 63 ግቦችን ነው ያስቆጠረው። የ3 ግብ ልዩነት አለ በማከላቸው። ስለዚህ ልዩነት ያመጣው ያስቆጠሯቸው ግቦች ነው ማለት ነው። ማንቸስተር ሲቲ ሊጉን ኦገስት ላይ ነበረ የመራው። የመጀመሪያው ጨዋታ ላይ ሊቨርፑል ካሸነፈ በኋላ ከዛ በኋላ በቀጣይ ቀናት ለ6 ተከታታይ ቀናት ወይም ሁለተኛው ሳምንት እስኪደረግ ድረስ የመጀመሪያው ሳምንት ላይ ብቻ ነው ማንቸስተር ሲቲ የመራው። ከዛ በኋላ ቼልሲ ተረከበ። ከቼልሲ ደግሞ አርሰናል በተከታታይ ቀናት ሊጉን ሲመራ ነበረ። ሊጉን ከመራ በኋላ አርሰናል በድጋሚ ቼልሲ ተረከበ። ሊቨርፑል ድጋሚ ከቼልሲ መሪነቱን ተረከበና ሴፕቴምበር ወር ላይ በሙሉ ሊቨርፑል ከአንድ ቀን በስተቀር 29 ቀናትን ሊቨርፑል ሲመራ ነበረ። ኦክቶበር ወር ላይ መጀመሪያ 3 ቀናትን ሊቨርፑል መራ። ከኦክቶበር 4 ጀምሮ አርሰናልን የሚደርስበት ቡድን አልነበረም። ሊጉን ሲመራ ነበረ እስከ ትናንትና ድረስ ለ200 ቀናት። ማንቸስተር ሲቲ ደግሞ 6 ቀናትን ከመራ በኋላ ዳግም ወደ ሊግ መሪነቱ መጥቷል። ትናንትና በርንሌይ ወራጅነቱን ያረጋገጠበት ጨዋታ ነበረ። የስኮት ፓርከር ቡድን ዳግም ወደ ቻምፒየንሺፕ ተመልሷል። ለሁሉም ከማንቸስተር ሲቲ ጨዋታ ውጪ ሌሎች መርሃ ግብሮች ነበሩ። ትናንትና ቦርመዝ
ከሊድስ ዩናይትድ ያደረጉ ጨዋታ 2-2 በሆነ ውጤት የተጠናቀቀ መርሃ ግብር ነበረ። በጣሊያንም የኮፓ ኢጣሊያን ፍጻሜ ለመቀላቀል የተደረገ ጨዋታ ነበረ። አታላንታ ከላዚዮ ያደረጉት ጨዋታ 3-3 በሆነ ውጤት ተጠናቆ በመጀመሪያው ጨዋታም 2-2 መጠናቀቁ ይታወቃል። በአጠቃላይ በአግሪጌት 3-3 አታላንታ በመለያ ምቶች ተሸንፏል በላዚዮ። በዚህም ላዚዮ በፍጻሜው ኢንተር ሚላንን ይገጥማል። በፈረንሳይ ሊጋ ላይም ፓሪስ ሰን ዠርማን ጨዋታ አድርጎ ነበረ። ክቪቻ ክቫራትስኬሊያ 13ኛው ደቂቃ ላይ በፍጹም ቅጣት ምት 50ኛው ደቂቃ ላይ በጨዋታ ዴዝሪ ዶዌ ደግሞ 37ኛው ደቂቃ ላይ በጨዋታ ግቦችን አስቆጥሮ ኑንስን 3-0 በሆነ ውጤት ያሸነፉ በጨዋታ ነበረ። ትናንትና በላሊጋውም ላይ አትሌቲኮ ማድሪድ ተሸንፏል 3-2 በሆነ ውጤት በኤልቼ። ኤልቼ ዘንድሮ በአውሮፓ ካሉ ድንቅ ቡድኖች መካከል በጨዋታም ባቀራረብም አንደኛው ቡድን እንደሆነ ይታወቃል። ጥሩ እንቅስቃሴ ያለው ቡድን ነው። ትናንትና አትሌቲኮ ማድሪድን 3-2 ተሸንፏል። አትሌቲኮ ማድሪድ ከባለፉት 8 ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። እሱም በካምፕ ኑ ባርሰሎናን 2-0 ያሸነፈበት ጨዋታ ነው። ከዛ ውጪ በአብዛኞቹ ጨዋታዎች በሽንፈት እናያቸው ውጤት የተጠናቀቁ ናቸው። በአጠቃላይ 3-2 ትናንትና ተሸንፏል። ባርሰሎና 1-0 በሆነ ውጤት ሴልታ ቪጎን አሸንፎ ላሚን ያማል 40ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠራት ግብ የባርሰሎናን አሸናፊነት ያረጋገጠች ጨዋታ ግብም ነበረች። ላሚን ያማል ግን የዓለም ዋንጫ 49 ቀናት እየቀሩት በቀጣይ የኤል ክላሲኮ መርሃ ግብርም ይጠበቃል። ሪያል ማድሪድ ከባርሰሎና የሚያደርጉት ጨዋታ በቅርብ ሳምንታት ላይ የሚደረግ መርሃ ግብር ነው። ከ3 ጨዋታዎች በኋላ ባርሰሎና ይህንን ጨዋታ ያከናውናል። ሄታፌን ኦሳሱናን ከገጠመ በኋላ በስፖቲፋይ ካምፕ ኑ ከሪያል ማድሪድ ጋር ይጫወታልና ከዛ ጨዋታ አስቀድሞ የባርሰሎና ቡድን ውስጥ እንግዲህ የተጫዋቹ ጉዳት በጣም ስጋትን ፈጥሯል። ለባርሰሎና ግን ወደ ሊጉ መሪነት ዳግም መሪነቱን ያጠናከረበት ነው። በማዕከላቸውን የ9 ነጥብ ልዩነት አለ። ትናንትና ሪያል ማድሪድ ከትናንትና በስቲያ ማሸነፉን ተከትሎ የነጥብ ልዩነታቸው ወደ 6 ጠቦ እንደነበረ ይታወቃል። አትሌቲኮ ማድሪድ 57 ነጥቦችን ይዞ 4ኛ ደረጃ ላይ የተቀመጠ ቡድን ነው። ትናንት ከነበሩ ጨዋታዎች መካከል አልናስር ወደ ኤዥያ ቻምፒየንስ ሊግ ወይም እንደ ዩሮፓ ሊግ አይነት በቻምፒየንስ ሊግ እና የዩሮፓ ሊግ ደረጃቸው ይታወቃል። የመጀመሪያው እርከን ውድድር ቻምፒየንስ ሊግ ነው። ሁለተኛው ውድድር ደግሞ ዩሮፓ ሊግ ነው። በዛም በኤዥያ የዩሮፓ ሊግ ደረጃ ያለውን ውድድር ወደ ፍጻሜ አልፏል። ትናንትና ኪንግስሌይ ኮማን ሃትሪክ ሰርቷል። የኳታሩን አልአህሊ 5-1 በሆነ ውጤት በማሸነፍ ወደ ፍጻሜው ማለፉን ያረጋገጠበት ሆኗል። ሌላ ዘንድሮ እንግዲህ 19 ጨዋታዎችን አሁን በተከታታይ አልተሸነፈም። እያሸነፈ ሁሉንም ጨዋታዎች በተከታታይ እያሸነፈ ቀጥሏል። ሁሉም እነዚህ ጨዋታዎች በደንብ የሚጠበቁ ጨዋታዎች ነበሩ። ትናንትና ከነበሩ መርሃ ግብሮች መካከል የሚነሱ ናቸው። ቸልሲ ቤት ቆየት ብለን የሊያም ሮዜነርን ጉዳይ እናንሳ። አሰልጣኝ ሊያም ሮዜነር እንግዲህ 4 ወር እንኳን ሳይሞላቸው የ41 ዓመቱ አሰልጣኝ ከቸልሲ ኃላፊነታቸው ተሰናብተዋል። አስገራሚ ጉዳይ ነው። ሚኬል አርቴታ በአርሰናል አሰልጣኝነት በቆየባቸው ያለፉት 6 ዓመታት ከግማሽ ቸልሲ ፍራንክ ጄምስ ላምፓርድን በቋሚ አሰልጣኝነት ቀጥሮ አሰናብቶ ቶማስ ቱዌልን ቀጥሮ አሰናብቶ ግራም ፖተር፣ ማውሪሲዮ ፖቼቲኖ፣ ኤንዞ ማሬስካ እንዲሁም ደግሞ ሊያም ሮዜነር መጥተው ሄደዋል። በቋሚ አሰልጣኝነት 6 አሰልጣኞች። ሊያም ሮዜነር በማሸነፍ ፐርሰንቴጅ ፖይንት ፐር ጌምም የቼልሲ እንግዲህ በጣም ዝቅተኛ ቁጥር ያላቸው አሰልጣኝ ናቸው። በፐር ጌም ምናልባት በቅርብ ዓመታት ከተመለከት ናቸው ከቨርም ግራንት ከእስራኤላዊ አሰልጣኝ ጀምሮ ጆዜ ሞሪኒዮ፣ አንቶኒዮ ኮንቴ እያልን ብንጠራ የግራም ፖተር ብቻ ነው መብለጥ የሚችሉትና ለሊያም ሮዜነር በጣም ከባድ ጊዜ እንደነበረ ማንሳት ይቻላል። ቸልሲ የዓለም ክለቦች ዋንጫን ካሸነፈ 9 ወራት ብቻ ነው የተቆጠሩት። እንግዲህ አሁን ያለ አሰልጣኝ ይቀጥላል። በቀጣይ የውድድር አመቱ ላይ እስከ መጨረሻ ሳምንታት ድረስ በውድድር አመቱ ብቻ 2 አሰልጣኞችን አሰናብቷል፣ ቋሚ አሰልጣኞችን ማለት ነው። ከዛ በተጨማሪ በሊጉ 7ኛ ደረጃ ላይ ይገኛል። 12ኛ ደረጃ ላይ ከተቀመጠው ፉላም የ3 ነጥብ ልዩነት ብቻ ነው ያለው። በሚያስገርም ሁኔታ ብዙ ርቀት ላይ ያለ ቡድን ነው። ከዛ በተጨማሪም ባለፉት 5 ጨዋታዎች ላይ አንድም ግብ አላስቆጠረም። 5ቱንም ጨዋታዎች ተሸንፏልና ለአሰልጣኝ ሊያም ሮዜነር መሰናበት ብዙ ምክንያቶች አሉ። በተለይ መልበሻ ቤቱ መቆጣጠር አልቻሉም። ቸልሲ ግን አሁን ለአሰልጣኙ ስንብት ትልቅ ገንዘቦችን ከ2015 ጀምሮ ያሉ የአሰልጣኞችን ስንብት ስንመለከት ጆዜን ሲያሰናብት በወቅቱ 2015 ላይ 12.5 ሚሊዮን ፓውንድ ከፍለው ነበር። ከዛ በኋላ ለአንቶኒዮ ኮንቴ 26 ሚሊዮን ፓውንድ
ፍራንክ ላምፓርድ 2 ሚሊዮን ፓውንድ እያለን ቶማስ ቱዌል እና ግራም ፖተር 13 ማሪሲዮ ፖቼቲኖ 10 እንዲሁም ኤንዞ ማሬስካ 4.3 አሁን ደግሞ የሊያም ሮዜነር ኮንትራት እስከ 2032 ድረስ ይቆያል። ነገር ግን ያን ያክል ገንዘብ ይከፍላል ማለት አይደለም። ምክንያቱም ደግሞ ሊያም ሮዜነር የውል አላቸው በቸልሲ ሲፈርሙ እስከ 2032 ድረስ ወይም የ6 ዓመታት ቀሪ ኮንትራት ቢኖራቸውም ነገር ግን የ4 ሚሊዮን ፓውንድ ወይም የአንድ ዓመት ደሞዛቸውን ብቻ ቸልሲ ከፍሎ ማሰናበት ይችላልና ያ ውል እንዳለ ብዙ መገናኛዎች እየዘገቡ ይገኛሉ። ከዛ ውጪ ግን በቸልሲ ቤት ተጫዋቾቹ በጣም ቅሬታ እንዳላቸው በኤንዞ ማሬስካ መሰናበት ከዛ በተጨማሪም ሊያም ሮዜነር በሚከተሉ ታክቲካል አቀራረብ ለመከተል በጣም ከባድ ነው። ከዛ በተጨማሪም ልምምድ ላይ ያሉ ስራዎችን ለመስራት ከባድ ነው። ሊያም ሮዜነር መሰናበታቸው ትክክል ነው የሚሉ ሀሳቦች ተሰጥቷል። ከዚህ በፊት አሰልጣኙ ሲሰናበቱ እሳቸውን የተኩት በአሰልጣኝነት በጊዜ አሰልጣኝነት የሲቲን ጨዋታ መርተው ሲቲን ነጥብ ያስጣሉት ከሉም ማክፋርለን አዲሱ የቸልሲ አሰልጣኝ እስከ ውድድር ዓመቱ ሆነው ይቀጥላሉ። በጊዜያዊነት ቡድኑን እንደሚመሩት የተረጋገጠ ጉዳይ ሆኗል። ከዚህ ጋር በተያያዘ ግን አንዶኒ ኢራዮላ በቸልሲ ኃላፊነት እንግዲህ ስማቸው እየተነሳ ይገኛል። በእርግጥ ቸልሲያውን ያካሄድ ለውጥ ሊያደርግ ይችላል የሚሉ ሀሳቦች አሉ። በቸልሲ በኩል የዚህ የፕሮጀክት ክለብነቱን ትቶ ትልቅ አሰልጣኝ ልምድ ያላቸው ተጫዋቾችን ለማምጣት ሀሳብ ቀይሯል። በሄዳድ እግባህሊ ሌሎችም አሁን ቸልሲ እየተከተለው ያለው አካሄድ ክለቡን ይዞ እንደመቀጠል ወይም በውጤታማነት ለማስቀጠል ከትርፋማነት ገንዘብ ከማመንጨት አንጻር በጣም ከባድ ነው። ለቸልሲ ፕሮጀክት ደግሞ በየአመቱ ቻምፒየንስ ሊግ አሁን እነሱ ለሚያስቡት የቸልሲ ፕሮጀክት ቻምፒየንስ ሊግ ላይ መሳተፍ ይኖርበታል። አሁን በቀጣይ አመት የመሳተፍ እድሉ በጣም ጠቧል። አሁንም እድሎች አሉት፣ ነገር ግን ብዙ ማለት ይቻላል። ከቸልሲ ጋር በተያያዘ ወደ በኋላ ላይ ሌሎች ተጨማሪ ጉዳዮችን እያነሳው እቀጥላለሁ። የማንቸስተር ሲቲ ጉዳዮችም ይነሳሉ። ከሲቲ ጋር በተያያዘ የጆን ስቶንስ ጉዳይ እየተነሳ ይገኛል። ከሰሞኑ በርናንዶ ሲልቫ ክለቡ እንደሚለቅ መረጋገጡ ይታወቃል። አሁን ደግሞ ጆን ስቶንስ ክለቡን በይፋ እንደሚለቅ በቀጣይ ሳምንት ይፋ ይደረጋል። በተጫዋቹ በኩል ኮንትራቱ አመቱ መጨረሻ ላይ ይጠናቀቃል። በማንቸስተር ሲቲ ባለፉት 5 የውድድር ዘመናት ላይ ብንመለከት የተጫዋቹን የጨዋታ ተሳትፎ ከ30 በላይ ጨዋታዎችን ያደረገው በአንድ የውድድር ዘመን ብቻ ነው። 2025/26 የውድድር ዘመን ላይ 4 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው በመጀመሪያ አሰላለፍ አሰልጣኝ ፔፕ ጋርዲዮላ ያስገባው የተጠቀመው። እናም እነዚህ ነገሮች ስናስብ የተጫዋቹ መሰናበት ግድ የሚል ይመስላል። ጉዳቶች ብዙ እየተፈተኑት ይገኛሉ። ወደ ሌሎች ክለቦች ይዘዋወራል። 16 ዋንጫዎችን በማንቸስተር ሲቲ ባለፉት 10 ዓመታት አሳክቷል። የዘንድሮ ዋንጫዎችን ምናልባት ፕሪሚየር ሊግን የሚያሸንፍ ከሆነ ኤፍ ኤ ካፕንም የሚያሸንፍ ከሆነ ቁጥሩን ከፍ አድርጎ ይወጣል። 31 ዓመቱ ላይ ይገኛል። ቻምፒየንስ ሊግን 6 የፕሪሚየር ሊግ ዋንጫዎች የጆን ስቶንስ ስኬቶች እንደሆኑ ይታወቃል። ከዛ ውጪ በሊቨርፑል ቤት 1-2 ጉዳዮች ይነሳሉ። አሊሰን ቤከርን በተመለከተ ዩቬንቱስ ተጫዋቹን ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ። ብራዚላዊውን ግብ ጠባቂ ለማስፈረም ግን እየተደባቸው ያሉ ርቀቶች በክለቡ ላይ ብቻ የተወሰኑ አይደለም። ሊቨርፑል የተጫዋቹን ውል በ1 ዓመት አራዝሟል። መብት ነበረው። በዛ ያንን ክሎዝ ትሪገር አድርጎ ተጫዋቹን ማስፈረሙን ለ1 ዓመት ተመልክተናል። ነገር ግን አይሸጠውም አይለቆም ማለት ላይሆን ይችላል። ተጫዋቹን ወደ ጣሊያን መሄድ ይፈልጋል የሚሉ ዘገባዎች አሉ። አሊሰን ቤከር ባለፉት ዓመታት አሁን ቢለቅ ከባለፉት ዓመታት ግልጋሎቶች አንጻር ማንም የሊቨርፑል ደጋፊ የሚቃወመው ይሆናል ተብሎ አይጠበቅም። ምክንያቱም በሚገርም ብቃት ሊቨርፑልን አገልግሏል። ጆርጅ መመራዳሽቪሊ በውድድር ዓመቱ እሱን ለመተካት የመጣው ግብ ጠባቂ ብዙ የተቀያየረ የተጫወተ ይገኛል። በተለይ አሊሰን ቤከር ረጅም ሳምንታት በጉዳት ከሜዳ መራቁን ተከትሎ የተመለከትናቸው ጉዳዮች ናቸው። ከዛ ውጪ የሊቨርፑልን ሌላኛው ጉዳይ ስናነሳ ሞሐመድ ሳላህ ወደ ዩቬንቱስ ሊሄድ ይችላል የሚሉ ዘገባዎች ባለፉት ቀናት ስንሰማ ነበረ። እንደ ስኮር 365 ዘገባ ከሆነ አንዳንድ ዘገባዎች ላይ የስፖርቲንግ ዳይሬክተሩን የዩቬንቱስን የስፖርቲንግ ዳይሬክተር በመጥቀስ ጅምር ከ365 ስኮር ጋር ቆይታ አድርገው ነበርና ሞሐመድ ሳላ ለማስፈረም ምንም አይነት ድርድር አልጀመርንም፣ ምንም አይነት እንቅስቃሴ አላደረግንም ብሏል። ያ ማለት ድርድር አናደርግም እንቅስቃሴዎች አይኖሩም ማለታቸው ሳይሆን እስካሁን የተደረጉ ነገሮች የሉም የሚሉ ሀሳቦች ወጥቷል። ፖል ፖግባ ከሰሞኑ እየሰጣቸው ያሉ አስተያየቶች በጣም አነጋጋሪ ናቸው። ከማንቸስተር ዩናይትድ ጋር በተያያዘ ጥቂት ነጥቦችን እናንሳ። ፖል ፖግባ ብሩኖ ፈርናንዴዝ ባሎንዶር ይገባዋል። ምናልባት ማንቸስተር ሲቲ ቤት ብትመለከቱት የባሎንዶር አሸናፊ ይሆን ነበረ። በሚያስቆጥራቸው የግብ መጠኖች፣ በአሲስቶቹ፣ በጨዋታው እንቅስቃሴ በሙሉ በባሎንዶር ላይ የሚታጭ ይሆን ነበር። ነገር ግን እንዳለመታደሉ ነው የሚጫወተው በማንቸስተር ሌላኛው ጎን ላይ በማንቸስተር ከተማ በማንቸስተር ሲቲ ነው የሚጫወተው የሚል ሀሳቡን ያነሳል። ከማንቸስተር ዩናይትድ
ገና ታዳጊ ያለ በሰር አሌክስ ፈርጉሰን ዘመን ለምን ለመልቀቅ እንደወሰነም ተጠይቆ ነበረ። አንድ ቀን ብላክበርንን እንገጥማለን፣ በዛ ጨዋታ ላይ በማንቸስተር ዩናይትድ ቤት በኩል የአማካኝ ስፍራ ተጫዋቾች የሉም። አማካኝ ሆነው እየተጫወቱ ያሉት ፓርክ ኮሪያዊ ፓርክና ራፋኤል ናቸው፣ ብራዚላዊው። የሁለቱም ያለ ቦታቸው እየተጫወቱ ነበርና የመጀመሪያው 45 ላይ ሳማሙቅ ነበር። ሁለተኛው 45 ላይ 17 ደቂቃዎችን አሟሟኩ። ነገር ግን ናግባ ተቀየር የሚለኝ አንድም ሰው አልነበረምና የዛን ሰዓት ላይ ማንቸስተር ዩናይትድን መልቀቅ አለብኝ፣ በእኔ ይህንን ያክል ካላመኑ እንኳን መልቀቅ አለብኝ ብዬ የወሰንኩት የዛኔ ነው የሚል ሀሳቡን ያነሳል። ከዛ ውጪ ደግሞ በማንቸስተር ዩናይትድ ስላለው ጫና በተለይ እሱ 100 ሚሊዮን ፓውንድ የተከፍሎባቸው የሚመጡ ትልቅ ገንዘቦችን የሚከፈልባቸው ተጫዋቾች ያላቸው ጫና ምን ያክል ነው በሚል በማንቸስተር ዩናይትድ ነገሩ ይለያል። ለእኔ በብዙሃን መገናኛዎች በኩል ያለውን ነገር ስመለከት በማንቸስተር ዩናይትድ እና በሪያል ማድሪድ በኩል ያሉ ጫናዎች በጣም ከፍ ያሉ ናቸው በሚል ያነሳቸው ጉዳዮች አሉ። ከዛ ውጪ ግን ማንቸስተር ዩናይትድ ቤት ሊነሳ የሚገባው ጉዳይ በትልቅ ደረጃ አንደኛው የኮቢ ሜኖ ጉዳይ ነው። ኮቢ ሜኖን በተመለከተ ማንቸስተር ዩናይትድ ተጫዋቹን ውል ለማራዘም ድርድር ሲያደርግ እንደነበረ ይታወቃል። በሚያስገርም ሁኔታ የኮቢ ሜኖ ደሞዝ ወደ 20,000 ፓውንድ እንኳን እንደማይደርስ ይታወቃልና 20,000 ፓውንድ ማለት እሱ ለሚሰጠው ግልጋሎት በጣም ዝቅ ያለ ነው። የአንድ አመቱ እንግሊዛዊ ተጫዋች እንደዛ ሰንዘገባ ከሆነ ውሉን ለማራዘም ስምምነት ላይ ደርሷል። 150,000 ፓውንድ ሳምንታዊ ደሞዝ ቀርቦለታል። ስለዚህ በቀጣይ አመታት በማንቸስተር ዩናይትድ የሚቆይበት እድል አለ። በተለይ ደግሞ ሩበን አሞሪም ትናንትናም ሳነሳው ነበር። እሳቸው በማንቸስተር ዩናይትድ በጣም ጥሩ ስራዎችን ሰርቷል። ኮቢ ሜኖን ግን በአመቱ በአብዛኞቹ ጊዜያት ላይ አልተጠቀሙበትም እሳቸው እስኪሰናበቱ ድረስ። እሳቸው ከተሰናበቱ ከመጀመሪያው ቀን ጀምሮ ግን በማንቸስተር ዩናይትድ አሰላለፍ ውስጥ ያለ ጉዳት ካላጋጠመው በስተቀር እየተጫወተ ይገኛል። 11 የፕሪሚየር ሊግ ጨዋታዎችን ጀምሯል። በመጀመሪያዎቹ ጊዜያት ላይ ጭራሽ አይጠቀሙትም ነበር። ማይክል ካሪክ ከመጣ በኋላ ግን ያንን እየተመለከተ እንገኛለን። ለማንቸስተር ዩናይትድ በጣም መልካም ዜና ይመስላል። አርሰናል ቤት ያሉ ጉዳዮች አሉ። አንደኛው ቤን ዋይት ስትራግል እያደረገ ይገኛል። የሱ ተተኪ ማን ነው የሚሆነው በሚለው ጉዳይ ላይ ባለፉት ቀናት ላይ ኦስካር ሙንጌዛን የሴልታ ቪጎን የመስመር ተከላካይ ስሙ ሲነሳ ነበረና የቡድኑ አሰልጣኝ ክላውዲዮ ጊራልዴስ ያነሱት ጉዳይ በጣም አነጋጋሪ ሆኗል። አርሰናል የሚፈልገው ተጫዋች ኦስካር ሙንጌዛ በውድድር አመቱ መጨረሻ ላይ ክለቡን በነጻ የሚለቅበት እድል በጣም ሰፊ ነው። እስካሁን ውል ለማራዘም ድርድሮች እየተደረጉ ቢሆንም ውሉን ለማራዘም ፍላጎት የለውም። በዚህ መሰረት ቤን ዋይትን በተለይ እየተቸገረ ያለው ቤን ዋይት በኦስካር ሙንጌዛ የሚተካበት እድል በጣም ሰፍቷል። አሰልጣኙም ክለቡን ይለቃል ብለው ማረጋገጫ መስጠታቸው ለአርሰናል በጣም ጥሩ ዜና ይመስላል። ቤን ዋይት በአንጻሩ ወደ ሂልድ ኪንሰን ስቴዲየም ወደ ኤቨርተን ሄዶ ጨዋታዎቹን እንደሚያደርግ ይጠበቃል። በቀጣይ አመት ዝውውሮቹን ወደዚያ ያደርጋል። 26 አመቱ ላይ ይገኛል። ኦስካር ሙንጌዛ በቀጣይ አመታት አርሰናልን በደንብ ያገለግላል ተብሎ ይጠበቃል። የሚመጣ ከሆነ አርሰናል ቤት ሌላኛው የዝውውር ጉዳይ ማርቲን ኦዴጋርድ አቋም ወረድ ብዙዎችን የሚያጠራጥር አይደለም። ጉዳቶች እየፈተኑት ይገኛሉ። ግቦችን እያስቆጠረ አይደለም። ለግብ የሆኑ ኳሶችን እያቀበለ አይደለም። በቡድኑ በኩል አምበል ነው። ነገር ግን ከአምበልነት ላቅ ያለ ኃላፊነት ይጠበቅበታል። በክሬቲቭ ዲፓርትመንቱን ክሬቲቭ የአርሰናልን የግብ እድሎችን የመፍጠር ሚና የሱ ነው። ነገር ግን እየተወጣው እንዳልሆነ በአርሰናል መቸገሮች ላይ ያንን መመልከት ይቻላል። አንዳንድ ዘገባዎች ከጀርመን ይዘውት እንደወጡት ከሆነ ባየር ሌቨርኩሰን ውስጥ አንድ በጣም ወጣት ተጫዋች አለ፣ ኢብራሂም ማዛ የተባለ ይህንን ተጫዋች ለማስፈረም ጥረት እያደረገ እንዳለ በክለብ በኩል ያሉ ዘገባዎች በደንብ ያሳያሉ። እንደ አርሰናል ዘገባ ከሆነ በአርሰናል በኩል ማርቲን ኦዴጋርድን በኢብራሂም ማዛ ለመተካት ፍላጎቶች አሉ። የተጫዋች ክሬቲቭ በጣም ግቦችን መፍጠር የሚችል ትሪክ የሚባል ተጫዋች ነውና ማንቸስተር ሲቲም ይፈልጓል። በዚህ ጉዳይ ላይ ትናንትናም የመጡልን መልእክቶች አሉ። በተለይ ደግሞ አየነው ሙሉዓለም ያነሳቸው ጉዳዮች አሉ። በአርሰናል በኩል አሁንም ኒኮ ዊሊያምሰን ትናንትና ስሙ ሲያዝ ነበር። ከአርሰናል ጋር በተያዘ በአርሰናል መለያ ማየት አልፈለግም ብሎናል። ብቃቱ ከወረደ ቆይቷል። በአርሰናል አማካይ ላይ ጆዋን ማዘምቤን ቢያስፈርም ተጠቃሚ ያደርጓል። እንዲሁ ስለ ዝውውር አዳዲስ ነገሮች ንገሩን ብሎናል፣ አንስተናል። ከዛ ውጭ ሌሎች መልእክቶች መተውልናል። ሃይደር ከልብ እናመሰግናለን ስለ ጻፍክልን መልእክት፣ ስለ አስታብ ሁሉንም ከልብ እናመሰግናለን። ሰለሞን ኃይሌ የቼልሲ እንግዲህ በጣም ጥሩ ጉዞ ላይ ይገኛል በሚል ቀልዷል። ከዛ በተጨማሪም ማንቸስተር ሲቲ
በርንሌይን እንግዲህ ነጥብ ያስጥላል። ከዛ በተጨማሪም በርንሌይ ታሪክ ይሰራል የሚል ግምቱን አስቀምጦልን ነበረ። በርንሌይ 0 ፋንታውን የጻፈልን መልእክት ነበረ። ማንቸስተር ሲቲ 4 የሚል ግምቱን አስቀምጦልን ነበረ። አብዲሳ በርንሌይ 2 ማንቸስተር ሲቲ 1 በርንሌይ ያሸንፋል ብሎ ግምቱን አስቀምጦልን ነበር። አህመድ ከጅቡቲ በተለይ ለአርሰናል ያለው አማራጭ በእጁ ያለው ነው፣ ሁሉንም ማሸነፍ እንዲሁም በርካታ ግቦችን ማስቆጠር የዋንጫውን ጉዞ የበለጠ የተስተካከለ ያደርገዋል፣ የራሱን የቤት ስራ መወጣት ብቻ ነው ያለበት የሚል መልእክቱ ልኮልናል። ኤድሬስ አህመድ ማንቸስተር ሲቲ 4-0 ያሸንፋል ብሎ ነበረ። እንዲሁም ነጂብ ሰንገሮ በቸልሲ ጉዳይ ላይ ቸልሲዎች በማላገጥ ላይ ይገኛሉ፣ ምክንያቱም ደግሞ የቸልሲ ተጫዋቾች አሰልጣኙን አይፈልጉትም፣ ግልጽ ጉዳይ ነው ብሎናል፣ ያመልቀቅ አለበት ሲለን ነበረ። እንዳለውም ሊያም ሮዜነር ትናንትና እንግዲህ እኛ ይህን ቪዲዮ ከሰራን በኋላ ተሰናብቷል። ነጂብ ሰንገሮም ይህንን ሀሳብ ከጻፈልን በኋላ ነው ሊያም ሮዜነር የተሰናበቱት። ከልብ እናመሰግናለን። ሽመልስ ከኳታር ዶሃም ቸልሲ በጣም አሳዛኝ ተሸናፊ የሆነ እንዲሁ ምነካውም የሚያስብል ነው የሚል ሀሳቡን አንስቶልናል። የጆዜ ስም ከማድሪድ ጋር ሲነሳ ነበርና የሽመልስ ከኳታር ዶሃ ለኔ ማድሪድን ቢያሰለጥን ብዬ የማስበው የርገን ክሎፕ ነው የሚል ሀሳቡን ሲያካፍል ነበር። ከሪያል ማድሪድ የአሰልጣኝነት ቅጥር ጋር በተያዘ የሚነሱ ነጥቦች አሉ። በተለይ ጆዜ ሞሪኒዮን በተመለከተ የጆዜ ወኪል ነው ከሪያል ማድሪድ ጋር ጥሩ ግንኙነት አለው። ሱፐር ኤጀንት የሚባለው ጆርጌ ሜንዴዝ ከሪያል ማድሪድ ሰዎች ጋር ከፍሎሬንቲኖ ፔሬዝ ጋር መነጋገሩን ጆዜ ሞሪኒዮ ወደ ሪያል ማድሪድ እንዲመጡ መነጋገሩን የሚያሳዩ ዘገባዎች ወጥቷል። ጆዜን ደግሞ ለመተካት አሰልጣኝ ሩበን አሞሪም ኃላፊነቱ ሊሰጣቸው ይችላል ተብሏል። ሩበን አሞሪም በሚያስገርም ሁኔታ አሁን በኃላፊነት ላይ የሉም። ስለዚህ ወደ ቤኔፊካ የሚሄዱ ከሆነ ጆዜ ሞሪኒዮን ሊተኩ ይችላሉ። በቤኔፊካ እየተፈለጉ ይገኛሉ። ጆርጌ ሜንዴዝም እንግዲህ በጆዜ ሞሪኒዮ በኩል እንዲለቁ ይፈልጋል፣ ሌሎች ክለቦችን እንዲያሰለጥኑ ይፈልጋል። ኒውካስል ዩናይትድ፣ ሪያል ማድሪድ ስማቸው የሚያያዝባቸው ትልቅ ክለቦች ናቸው። ምናልባት ቸልሲንም ሊያሰለጥኑ የሚችሉበት እድል ካለ በቀጣይ መመልከት ያስፈልጋል። ሞሪኒዮ ግን አሁን ከቤኔፊካ መልቀቅ አለባቸው በሚል ላይ ስምነት ላይ መድረሳቸውን የሚያሳዩ ዘገባዎች በስፋት ወጥተው ተመልክተናል። ጆዜ እንግዲህ በትልቅ ኃላፊነት እንመለከታቸዋለን። ከቸልሲ ጋር የመጨረሻ ጉዳዮችን ላንሳ። ዊሊያም ኤስታቪዮ ከለማንጫ ውጪ ሊሆን እንደሚችል እየተነገረ ይገኛል። የሃምስትሪንግ ግሬድ 4 የተባለ የሃምስትሪንግ ጉዳት አጋጥሞታል። ግሬዶች ይሰጣሉ የጉዳት መጠናቸውን ክብደታቸውን ለመግለጽና ይህ ጉዳት ደግሞ ዓለም ዋንጫው 49 ቀናት ይቀሩታል፣ ከዛ አስቀድሞ ከጁን 11 በፊት ሊደርስ ይችላሉ የሚለው በጣም ጥርጣሬ ውስጥ የሚከት ጉዳይ ሆኗል። ብራዚል ደግሞ ጨዋታውን ዓለም ዋንጫው ከተከፈተ ከ2 ቀናት በኋላ ከሞሮኮ ጋር ታደርጋለች። በዚህ ሂደት ላይ ከቸልሲ ጋር በተያያዘ የሚያነጋግሩ ጉዳዮች አሉ። የቸልሲ አንድ የመጨረሻ ጉዳይ ላንሳ። ከሰሞኑ የቸልሲ አሰላለፍ ይፋ ሆኖ ነበር። ይህንን አሰላለፍ ማን ያደረገው በጣም ሲያነጋግር ነበረ። በተለይ ጆ ፔድሮ እንዲሁም ደግሞ ኮል ፓልመር ከብራይተን ጨዋታ ውጪ እንደሆኑ ጉዳት እንዳጋጠማቸው ብዙም መገናኛዎች አይደለም ይፋ ያደረጉት፣ ሊያም ሮዜነር አይደለም ይፋ ያደረጉት። አንድ ጸጉር ቆራጭ ነው። የጸጉር ቆራጭ ደግሞ የማርክ ኮኩሪያ ጸጉር አስተካካይ ነውና በማህበራዊ ትስስር ገጹ ላይ ወዲያው ይህንን ይፋ ካደረገ በኋላ ወዲያው ብዙዎች ስክሪንሻት ይዘው ምስሎቹን አስቀርተውት በማህበራዊ ትስስር ገጾች ሲቀባበሉት ነበር። ከዛ በኋላ እሱ ግን አካውንቱን ደልቶታል። በጣም መነጋገሪያ ሆኗልና ማርክ ኮኩሪያ በሌሎች አሰልጣኞች አሁንም በሚመጣው አሰልጣኝ ጭምር ጥርጣሬ ውስጥ እንዲገባ ያደርገዋል። አሰልጣኝ ሊያም ሮዜነር እንዲሰናበት ውስጥ እጁ አለበት ወይ የሚለውንም ጥያቄ ያስነሳ ጉዳዩ ነው። ተመልክተናል። ሁሉም እነዚህ ጉዳዮች የሚነሱ ዝርዝር ሀሳቦች ናቸው። ቸልሲን በተመለከተ በርከት ያሉ ጉዳዮችን አንስተናል። ሀሳብ አስተያየቶቻችሁን ጻፉልን ባነሳናቸው ጉዳዮች ላይ። የዛሬን እዚህ ላይ ያጠናቀቅን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።